ከኤርፖርት በጣም በቅርብ ርቀት ወደሚገኘው በተጨማሪ ደግሞ በካሬ 87000 ብር እየተሸጠ ወዳለው እና ታላቅ የ30% ቅናሽ ይዞ ወደ መጣ ሁዳ ሪል ስቴት ነው ጎራ ብለን ያለ ነው። አሁን 6ኛ ፍሎር ላይ የደረሰ ፕሮጀክት ነው። በ2 ወር ከ15 ቀን አካባቢ ነው የደረሰው። ከቦሌ ኤርፖርት በቅርብ ርቀት ላይ የሚገኘው ሁለት ቤዝመንት G+17 እና ቴራስ ያለው ፕሮጀክት ነው እየገነባን ያለ ነው ማለት ነው። ይሄን ፕሮጀክት ስንሰራ የብረት ግባት እንደነገርኩሽ አሟልተናል። ኮንስትራክሽን ሂደቱ እንግዲህ 7/24 ወይም ደግሞ 7 ቀን 7 ሌሊት እቅድ ነድፈን ነው እየሰራን የምንገኘው። እንግዲህ ይሄንን ስራ ስንሰራ እንግዲህ ከፋይናንስም ከማቴሪያል ማጠቃቀም አንፃር በጣም ጥልቀት የተሞላበት ማኔጅመንት እና ሂደቶች ይፈልጋሉ። ያንን እንግዲህ አቀናጅተን 24 ሰዓት እየሰራን እንግዲህ በሳምንት አንድ ወለል ወይም ደግሞ በወር 4 ወለል 4 ፎቅ እየሰራን እንግዲህ እዚህ ደረጃ ያደረስንበት ሁኔታ ነው ያለው። በዚህ 3 አመታት ኦልሞስት ወደ 4 ፕሮጀክቶችን ነው የሰራ ነው ማለት ነው። ቦሌ ቡልቡላ ላይ 2 ፕሮጀክቶችን፣ ቦሌ ኢምፔሪያል ላይ 3ኛ ፕሮጀክት እንዲሁም 4ኛ ፕሮጀክታችን ደግሞ ኒያላ ኢምፔሪያል ላይ ኒያላ ሞተርስ አካባቢ ማለት ነው። ቦሌ ኢምፔሪያል ፊኒሺንግ ላይ ነው። ኒያላ ሞተርስ ደግሞ አሁን እየሰራ እንገኛለን ማለት ነው። አከፋፈል በተመለከተ ሁለተኛ አማራጭ ነን። አንደኛው አማራጭ ቅድሚያ 15% ከፍለው የቀረውን 85% በ2 አመት መክፈል ይችላሉ። ሁለተኛው አማራጭ ደግሞ 70% ከፍለው የ30% ቅናሽ ይሆንበት ይሆናል ማለት ነው። ሁለት ቤዝመንት አለው። ፓርኪንግ በተመለከተ ሁለት ቤዝመንት እና አፍ ግራውንዱ ለፓርኪንግ ነው አሬንጅ ያደረግነው። ፈርስት ፍሎር ላይ ሱፐርማርኬት አድርገንላቸው ደንበኞች ብዙም ርቀው እንዲሄዱ አንፈልግም። ሱፐርማርኬት አሬንጅ አድርገንላቸው ግራውንድ ላይ። ፈርስት ፍሎር ላይ ሰው ደግሞ ጤናውን እንዲጠብቅ እንፈልጋለን። ጂም ስቲም ሳውና ፈርስት ፍሎር ላይ ያለ ማለት ነው። ሰከንድ ፍሎር ላይ ደግሞ አንዳንድ ሰው ከቤቱ መራቅ አይፈልግ ኦፊሱና ቤቱ ቅርብ እንዲሆን የሚፈልግ ሰው አለ። ኦፊስም እዛው ተዘጋጅቶላቸዋል ማለት ነው። ሌላ ቴራስ አለ። ሰላም ውድ ቤተ ሚዲያ ተመልካቾቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘንላችሁ የመጣ ነው ከኤርፖርት በጣም በቅርብ ርቀት ወደሚገኘው በተጨማሪ ደግሞ በካሬ 87000 ብር እየተሸጠ ወዳለው እና ታላቅ የ30% ቅናሽ ይዞ ወደ መጣ ሁዳ ሪል ስቴት ነው ጎራ ብለን ያለ ነው። እስቲ ያሉትን ነገሮች እናያለን። አብራችሁን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንግዲህ ዛሬ ወደ እናንተ ጎራ ብለን ያለ ነው አንዳንድ ነገር ሰምተን መጥተናል። ከዛ በፊት ግን እስቲ ስለ ራስና ስለ ስራ ድርሻ አስተዋውቅልኝ። መልካም። በድጋሚ እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣሽ። አመሰግናለሁ። መልካም። እስካሁን በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ ማለት ነው። ድርጅታችን ሁዳ ኢንጂነሪንግ ይባላል። በ2009 ዓ.ም ነው የተመሰረተው። በ9 ዓመታት ውስጥ ኦልሞስት ወደ 10 አይነት ፕሮጀክቶችን አስረክበናል። በፊት ስንሰራ የነበረው ኮንስትራክሽን ሂብ አርክቴክት የሚባል ኩባንያ ያለን እና ሁዳ ኢንጂነሪንግ የሚባል ግንባታ ላይ እንሰራለን። ዲዛይን እኛ እንሰራለን፣ ግንባታ እንሰራለን። እስከነ ፊኒሽንግ ድረስ እኛ ነው የምንሰራው ማለት ነው። ስንሰራ የነበረው በፊት ጨረታ ነው። በብዛት በገንባት ስለሆነ ጨረታ ነው ወስደና ኮሜርሻል ሬዚደንሻል ቢልዲንጎችን ነው ስንገነባ እየኖር ነው ማለት ነው። አያት፣ 4 ኪሎ፣ ፒያሳ፣ ቦሌ ቡልቡላ ያልሰራንባቸው ቦታዎች የሉ። ኢቨን ስቴዲየሞችም ጭምር የሰራንባቸው ሁኔታዎች አሉ ማለት ነው። እና ከዛ የዛሬ 3 ዓመት ወደ ሪል ስቴቱ ደግሞ መግባት ጀመር። አየነው ከ450 እስከ 500 ቤቶች ይፈልጋሉ። ዋይነት ለምን እኛ ኢንዱስትሪ ገብተን ለምን ኮንትሪቢዩት አናደርግም አለና የዛሬ 3 ዓመት ወደ ሪል ስቴት ኢንዱስትሪ ገባን ማለት ነው። በዚህ 3 ዓመታት ኦልሞስት ወደ 4 ፕሮጀክቶችን ነው የሰራ ነው ማለት ነው። ቦሌ ቡልቡላ ላይ 2 ፕሮጀክቶችን፣ ቦሌ ኢምፔሪያል ላይ 3ኛ ፕሮጀክት እንዲሁም 4ኛ ፕሮጀክታችን ደግሞ ኒያላ ኢምፔሪያል ላይ ኒያላ ሞተርስ አካባቢ ማለት ነው። ቦሌ ኢምፔሪያል ፊኒሺንግ ላይ ነው። ኒያላ ሞተርስ ደግሞ አሁን እየሰራ እንገኛለን ማለት ነው። ፕሮጀክት ስንሰራ እንደ ሁዳ ኢንጂነሪንግ የምንታወቅበት ምንድነው ማቴሪያል የብረት ግባቶችን እኛ ራስን ኢምፖርት ስለምናደርግ ምንም አይነት ፕሮጀክት ስንጀምር በልክ ፕሮጀክት አንሰራ። አነስ ያለ ፕሮጀክት ነው የምንሰራው። አንድ እንሰራለን፣ እሱ ስንጨርስ ነው ወደ ቀጣይ የምንሄደው። ፕሮጀክቶችን ቀድመን እያዘጋጀን ነው እየሰራን ያለነው። በጣም አሪፍ። ይሄ ሁሉ እንዳልከኝ ከሆነ ሙሉ በእጃችሁ ያለ ፕሮጀክት ነው ማለት ነው። ስፔሻሊ ደግሞ ከዚህ በፊት በሌላ የስራ ዘርፍ ተሰማርቶ የነበረ ድርጅት ነው። አሁን ደግሞ በዚህ 3 ዓመት ውስጥ ወደ ሪል ስቴት ገብቶ ሪል ስቴቱን ደግሞ እራሱ እጁ ላይ ባሉት ነገሮችን እያስገነባ እየተገኘ እንደሆነ ነው የገለጽክልኝ ማለት ነው። እውነት ነው። ምንድነው ያው መተት ያለባቸው ነገሮች አሉ አይደል? ለምሳሌ ግንባታ እኛ ራሳችን ነው የምንገነባው ማለት ነው። ከመገንባት ነው ወደ ሪል ስቴት የመጣው። ስንገነባ የነበረው ኢቭን ለሪል ስቴቶቹ ላይ የገነባናቸው ፕሮጀክቶች ሁሉ አሉ። ምንድነው ከመገንባት ነው ወደ ሪል ስቴቱ የመጣው። መገንባት እጃችን ላይ ያለው። ሌላው ደግሞ ምንድነው በጣም አስቸጋሪ ከሚባሉ ነገሮች የብረት ግብአት በጣም አስቸጋሪ ስለሆነ ነው ኢምፖርት የምናደርገው። ፕሮጀክት ስንጀምር ቀድመን ብረት እንይዛለን። ከዛ በኋላ ነው ወደ ፕሮጀክት የምንጀምረው እና ፕሮጀክት ደግሞ አናሰፋ እንይዛለን። እሷን ጥንቅቅ አድርገን ስንጨርስ አፋችን በመጉረስ በሚችለው መልኩ አይደል እጃችን የሚይዘው። ያንን ፕሪንሲፕል ነው የምንከተለው እንደ ካምፓኒ። በጣም ጥሩ። ስለዚህ ምንም አይነት የኮንስትራክሽን ችግር አያጋጥምም ማለት ነው እናንተ ጋር? እውነት ነው። ኦኬ። ካልከኛ ይቀር ደግሞ እስቲ አሁን ላይ ሁዳ
ምን ይዞልን ቀርቧል ወይ ምን አዲስ ነገር ነው ይዞ የመጣው የሚለውን ነገር እስቲ ንገረኝ። መልካም እንግዲህ አዲስ ያወጣነው ፕሮጀክት ማለት ኦልሞስት አሁን 6ኛ ፍሎር ላይ የደረሰ ፕሮጀክት ነው። በ2 ወር ከ15 ቀኑ አካባቢ ነው የደረሰው። ከቦሌ ኤርፖርት በቅርብ ርቀት ላይ የሚገኘው ኮሪደር ልማት ያለቀባቸው መንገድ ላይ ነው የሚገኘው ማለት ነው። እዚህ ኳና ስፓት በቅርብ ርቀት ነው የሚገኘው። ትምህርት ቤቶች ቢባል ኤርፖርት ቅርብ ነው። ለሃይማኖት ተቋማት ኦልሬዲ ለማውንቴን ቪው አንዳንድ ሰው ግሪን ነገር ምናምን ይወዳል። እሱንም በአማከለ መልኩ 2 ቤዝመንት G+17 እና ቴራስ ያለው ፕሮጀክት ነው እየገነባን ያለ ነው ማለት ነው። ይህን ፕሮጀክት ስንሰራ የብረት ግባት እንደነገርኩሽ አሟልተናል። ከዛ ሌላ ደግሞ ምንድነው ዱባይ ላይ በ2 ዓመት ቤት አለቀ ምናምን ይባላል አይደል? እሱን አይነት ቴክኖሎጂ ነው ኢትዮጵያ ውስጥ እያመጣን አፕላይ እያደረግን ያለው። ፖስቴሽን ቢባል ቴክኖሎጂ አለ። በየሳምንቱ ነው አንዳንድ ስላብ እየሞላን ያለ ነው ማለት ነው። ስትራክቸር በ6 ወር እንጨርሳለን። ፊኒሺንግ ኦልሞስት በ11 12 ወር ውስጥ ነው ወደ ፊኒሺንግ የምንሄደውና ይሄን የመሰለ ፕሮጀክት ይዘንላቸው እየቀረብን ያለ ነው ማለት ነው። በጣም አሪፍ። እንግዲህ በጣም በፍጥነት እየተገነባ ያለ ትልቅ ፕሮጀክት ነው። ይሄንን ካልከኝ አይቀር በምን ያህል ዓመት ውስጥ ነው የመረከብ ፕላን ያለው አሁን ይሄኛው አዲሱ ፕሮጀክት? መልካም እንደ ሁዳ ማንደራደርባቸው 3 ነገሮች አሉ። ሎኬሽን፣ ኳሊቲ እና ዴሊቨሪ ነው። አንደኛው ነገር ከሶስቱ ዴሊቨሪ ነው ማለት ነው። ዴሊቨሪ ላይ ምንድነው ስናጠና ለምሳሌ የዛሬ 3 ዓመት ወደ ኢንዱስትሪ ስንገባ ምንድነው ያለው ክፍተት ከሚለው ነገር ነው ያየነው። አንደኛው ዴሊቨሪ ላይ ችግር እንዳለ ገባን ኢንዱስትሪው። ያንን ለፊክስ ለማድረግ ነው ትረስት ወርዚ ሪል ስቴት ብለን እኛ የመጣ ነው ማለት ነው። ስንመጣ የምንጠቀመው ቴክኖሎጂ ማለት ነው በአንዳንድ ሳምንት አንዳንድ ስላብ ያስሞላና ማለት ነው። በ6 ወር ውስጥ እስከለተሩና ፓርቲሽኑ ያልቃል በ6 ወር ውስጥ። ፊኒሺንግ ደግሞ በ1 ዓመት ውስጥ ማለቅ ይችላል ማለት ነው። በ1 ዓመት ከ2 ወር በዛ ከተባለ እስከ 1 ዓመት ከ6 ወር ውስጥ ለደንበኞች ብንሰጣቸው 6 ወሩን ደግሞ ደንበኞች ፊኒሺንግ ቢሰሩ በሴሚ ፊኒሺንግ ነው የምንሰራው። 6 ወር ነው ፊኒሺንግ ቢሰሩና ኤግዛክትሊ በቃ 100% ሁሉ ነገር ፊክስ ተደርጎለት ፈንክሽናል የሚሆነው በ2 ዓመት ፈንክሽናል እንዲሆን ነው እየሰራን ያለ ነው ማለት ነው። በጣም ጥሩ። ስለዚህ ይሄንን ሁሉ ታሳቢ አድርጋችሁ እየገነባችሁ ነው የምትገኙት እና በ3 ወር ነው 6ኛ ስላብ የተረስ ነው። በጣም ደስ የሚል ነገር ነው። ብዙ ጊዜ እንደዚህ ያልተለመደ። ያው ይሄንን ካልን አይቀር ደግሞ እስቲ ምን አሚኒቲዎች አሉት እንደው አንድ ደንበኛ የእናንተን ሪል ስቴት ባለቤት እንዲሆን የሚያደርጉት ምን የተለየ ነገር አሉት ወይ እንዴት ነው ተጠቃሚ መሆን የሚችለው የሚለውን ነገር ንገረኝ እስቲ። መልካም 2 ቤዝመንት አለው። ፓርኪንግ በተመለከተ 2 ቤዝመንት እና አፍ ግራውንዱ ለፓርኪንግ ነው አሬንጅ ያደረግነው። ፈርስት ፍሎር ላይ ሱፐርማርኬት አድርገንላቸው ደንበኞች ብዙ ርቀው እንዲሄዱ አንፈልግም። ሱፐርማርኬት አሬንጅ አድርገንላቸው ግራውንድ ላይ። ፈርስት ፍሎር ላይ ሰው ደግሞ ጤናውን እንዲጠብቅ እንፈልጋለን። ጂም ስቲም ሳውና ፈርስት ፍሎር ላይ ያለ ማለት ነው። ሰከንድ ፍሎር ላይ ደግሞ አንዳንድ ሰው ከቤቱ መራቅ አይፈልግ ኦፊሱና ቤቱ ቅርብ እንዲሆን የሚፈልግ ሰው አለ። ኦፊስም እዛው ተዘጋጅቶላቸዋል ማለት ነው። ሌላ ቴራስ አለ። ምንድነው ጀስት እንደ ሁዳ የሰው ልጅ ነገር ባይን አይደለም የሚገባው ሶ ቪው እንዲኖራቸው አሰብና መጨረሻው ቴራስ ላይ ግማሹን ክፍት አደረገው ግማሹን ደግሞ ዝግ አደረግነውና ዳዳራሽ ለምሳሌ ለሀዘን ለደስታ ፕሮግራም ሲኖር በዳርና በዳር አድርገን 2 ዝግ አዳራሽ እዛው ማብሰያ ማጠቢያ ያለው ማለት ነው። ደግሞ ግማሹ ደግሞ ክፍት ነው ያደረግናል። ስለዚህ አዲስ አበባን እያያው 360 አዲስ አበባን እያያት አክሰስ ሊያደርጉበት የሚችሉ አይነት አሚኒቲዎች ናቸው ይዘንላቸው የቀረብ ነው ማለት ነው። ይሄንን ስለሽ ግን ከቦሌ ኤርፖርት በቅርብ ርቀት ነው። የሃይማኖት ቦታዎች ትምህርት ቤት ራሱ ኢንተርናሽናል ትምህርት ቤቶች ኦልሞስት ያሉበት ነው። ቦሌ ነው። ስራ ቦታዬን ቅርብ እንዲሆን ፈልጋለሁ ለሚልም ደግሞ በቅርብ ርቀት ቦሌ ላይ ስለሆነ ያለው ፕሮጀክታችን ማለት እነዚህ ነገሮች ይዘንላቸው መጥተናል። እሱም ከ30% ታላቅ ቅናሽ ጋር ማለት ነው። 30% ታላቅ ቅናሽ ጋር ማለት ነው። ስለዚህ አንድ ሰው የሁዳን ሪል ስቴት ባለቤት መሆን የሚፈልግ ከሆነ የ30% ቅናሽ ተጠቃሚ ይሆናል ነው እያልከኝ ያለው። 30% ቅናሽ ስልሽ 87395 ብር ለካሽ ከፋዮች ዘንላቸው ቀርበና በ30% ቅናሽ። ኦኬ በጣም ጥሩ። ይህን ሁሉ ኢንፎርሜሽን ከነገርከኝ አይቀር ያላችሁ የመኝታ አማራጭ የካሬ አማራጭ ምን ይመስላል የሚለውን ነገር ደግሞ ማወቅ ፈለግኩኝ። መልካም እንግዲህ ለጊዜው ያሉን 3 ቤድሩሞች ናቸው። ባለ 2 መኝታ ቤቶችን ጨርሰናቸዋል። የቀሩን 3 ቤድሩሞች ብቻ ናቸው። ስለዚህ እነሱን መጠቀም ይችላሉ ማለት ነው። 3 ቤድሩም ጨርሰናል። 3 ቤድሩም ደግሞ 135 140 እና 160 ካሬ የሚባሉ 3 አማራጮች አሉ ማለት ነው። እነሱን መጠቀም ይችላሉ ማለት ነው። በ3 የተለያየ ካሬ ደንበኛ እንደሚፈልገው በ3 የተለያየ የካሬ አማራጭ የካሬ አማራጭ ለ10 ቤት ብቻ ማለት ነው። 10 ቤት ብቻ ነው። ከዛ በኋላ ዋጋ የሚጨመር ይሆናል ማለት ነው። እዚህኛው ላይ ነው የ30% ኦፍ ይወጣል። እዚህኛው ላይ ነው። እነዛ ደግሞ ኦልሞስት የጨረስናቸው የቡልቡላም የኢምፔሪያልም ፕሮጀክቶቻችንን ጨርሰናል። በጣም ጥሩ። የአከፋፈል ሁኔታው ምን ይመስላል ማለት ነው? አከፋፈል በተመለከተ 2 አይነት አማራጭ ነን። አንደኛው አማራጭ ቅድሚያ 15% ከፍለው የቀሩን 85% በ2 ዓመት መክፈል ይችላሉ። ያ ማለት እሱም ደግሞ 2 አይነት አማራጭ አለ። አንደኛው በየ3 ወር መክፈል ይችላል። ሌላኛው ደግሞ በፕሮግረስ ኦልሬዲ ፍጥነት ስለምንሰራ እሱ ይጎዳሉ። ስለዚህ በየ3 ወሩ በ2 ዓመት መክፈል ይችላል። አንደኛው አማራጭ እሱ ነው። ሁለተኛው አማራጭ ደግሞ 70% ከፍለው የ30% ቅናሽ የሚሆንበት ይሆናል ማለት ነው። ኦኬ በጣም ጥሩ። ስለዚህ
70% ለከፈለ ሰው ብቻ ነው የ30% ዲስካውንት የሚያገኘው? ምናልባት ከ70% በታች ለሚከፍልስ ዲስካውንት አለው? አለው። እኛ ጋር ሁሌም አማራጭ አለ። ፕሮፖርሽናል ዲስካውንት አለ። ከ15% በላይ ለሚከፍል ደንበኛ ያ ማለት አንድ 15%ቱ ያው ሁሉ የሚከፍለው ስለሆነ ከዛ በላይ ለሚከፍል ደንበኛ በከፈለው ልክ ጥቅም ማግኘት ስላለበት ፕሮፖርሽናል የሆነ ዲስካውንቶች አሉን ማለት ነው። በጣም ጥሩ። እንግዲህ በጣም ጥሩ ነገር ነው ይዛችሁ ቀርባችሁ ያላችሁት። ግን በተጨማሪ ብዙ ጊዜ የምንሰማውና የምናየው ነገር ነውና ትረስት የሚባል ችግር አለና ሰዎች በተለየ መልኩ እናንተን እንዴት ሊያምኗችሁ ይችላሉ? ጀስት እኛ ፕሮጀክቶቻችንን ስንይዝ ለምሳሌ የድርጅቱ እናት ካርታ በድርጅቱ ስም ነው ማለት የሚገዙበት ድርጅትና ባለ ይዞታው ካምፓኒ ተመሳሳይ ነው። አንዳንዴ ባለ ይዞታውና ሻጩ አንድ አይሆንም። እኛ ጋር ምንድነው ፊክስ ያደረግነው ነገር ምንድነው ዶክመንቶችን በተመለከተ እናት ካርታው፣ ግንባታ ፈቃዱ በድርጅቱ ስም ነው ያለው። የከርሰ ምድር ውሃ ፈቃድና እንዲሁም ደግሞ ሊዝ የተከፈለባቸው ዶክመንቶች ሙሉን ዶክመንት አሟልተናል። እንደነገርኩሽ ምንድነው ክፍተቶች ነበሩ ማርኬቱ ላይ ዳስዋኛ ትረስት ወርዚ ሪል ስቴቱን ለመምጣት ያሰብነው እነዚህ ዶክመንቶች ሌጋል ዶክመንቶችን ደንበኞች ሳይጠይቁኑላ ያስቀመጥናቸው ነገሮች ናቸው። እነዚህ ነገሮች አሟልተን ነው ወደ ፕሮጀክቶቻችን እየገባን ያለ ነው ማለት ነው። እንግዲህ አሁን እስካሁን ድረስ በቃል ነግሬሻለሁ አይደል? በቃል የነገርኩሽን ደግሞ ኢንጂነር አሰፋ ፕሮጀክት መሀንዲሳችን ሳይት ስላለ እሱን ደግሞ ይኸውና እውነት ምስጋና ያወራው ነገር እውነት ነው የሚለውን ነገር ሄደሽ የምታይ ይሆናል ማለት ነው። ኦኬ፣ በጣም ጥሩ። እንግዲህ ያው እኛም የሳይት ጉብኝት የሚኖረን ይሆናል። ግን ከዛ በፊት ደግሞ እስቲ ምናልባት ውጭ ሀገር ላሉት ደንበኞቻችን የእናንተን ሪል ስቴት ባለቤት መሆን የሚፈልጉ ሰዎች በየት መልኩ ነው ሊያገኟችሁ የሚችሉት? በሁለት አይነት መልኩ ነው ሊያገኙ የሚችሉት። አንድ ዋትስአፕ ላይ ስልክ እናስቀምጥላቸዋለን፣ ከሱ ላይ መውሰድ ይችላሉ። ሌላኛው ደግሞ በዲኤችኤል መላላክ ይችላሉ። ነገራችን ላይ እዚህም ከዚህ ወደዛ ከዛም ወደዚህ መላላክ ይችላል። ስለዚህ ፋይል እንልክላቸዋለን፣ እነሱ በዲኤችኤል ልከውልን ዲኤችኤል ዩፒኤስ የተለያየ መንገድ ስላለ እነሱ ተላልከን አሬንጅ ማድረግ ይቻላል። እዚህ ተወካይ ለሌላቸው ተወካይ ላላቸው ኢዚ፣ ካልሆነ ግን በዲኤችኤል የተላላከን መጨረስ የምንችላቸው ነገሮች አሉ ማለት። በጣም ጥሩ። ተጨማሪ ደግሞ እዚህ ሀገር ውስጥ ላሉት ሰዎች ደግሞ እናንተን ፈልገው ቢመጡ ምናልባት የምትሰጠን የተለየ አድራሻ ወይ ስልክ ቁጥር ይኖር ይሆን? ያው ነው እንግዲህ ስልክ ስለሚቀመጥ በዛ መደወልም መምጣትም ይችላል። ሁዳ ኢንጂነሪንግ ቢሉ ዳይሬክትሊ ሊያገኟችሁ ይችላል። በዚህ ስልክ ቁጥር የድርጅታችን ስለሆነ አክሰስ ማድረግ ይችላል። ግን ጊዜው እንዳያመልጥባቸው ነው። እኔ ባይሆን እንትን ማለቱ ሳይሆን 10 ቤት ስለሆነ የቀረው የድሉ ተጠቃሚ እንዲሆኑ ከሚል አንጻር ነው። ይሄ ነው በእኛ በኩል ያለው። በጣም አመሰግናለሁ። እኛም እናመሰግናለን። ሰላም ነሽ? እንዴት ነሽ? እንኳን ደህና መጣሽ ወደ ሁዳ ኢንጂነሪንግ። እንግዲህ ቢሮ ትንሽ ቆይታ አድርገን ነበር። አሁን እዚህ ደግሞ የመጣ ነው የኮንስትራክሽን ሂደቱ ምን ይመስላል የሚለው ነገር ያው ካንተ ጋር ለማውራት ነው ማለት ነው። መልካም፣ ዝግጁ ነን? አዎ። እሺ፣ እንግዲህ አሁን የምንገኘው ሁዳ ኢንጂነሪንግ ከሚያስገነባው ሌክዠሪ አፓርትመንቶች ኒያላ ሳይት ብለን የሰየምነው አዲስ ሳይታችን ወይም ደግሞ ከአየር መንገድ በ2 ኪሎ ሜትር ርቀት ላይ የሚገኘው ፕሮጀክት ላይ ነው የምንገኘው። እንግዲህ ይህንን ፕሮጀክት ከጀመርን 2 ወር ከ21 ቀን አካባቢ ላይ 20 ቀን ይሆነናል። አሁን እንግዲህ የምንገኝበት ወለል እንግዲህ ይሄ የዓለም የገበያ ውጥረት እብደቱ ባለበት ሂደት ላይ ሆኖ እኛ እንግዲህ እምነቱን የሰጠን ከስተመራችን ላለማሳፈር ዛሬ 6ኛውን ወለል ለመሙላት እንግዲህ በዚህ ዝግጅት ላይ እንገኛለን ማለት ነው። በጣም አሪፍ። እንግዲህ እኔም ቢሮ ትንሽ ቆይታ አድርጌ ነበርና በ3 ወር ውስጥ ነው እዚህ ደረጃ ላይ የደረሰው ሲለኝ መጥቼ እስከማየው ድረስ ትንሽ አላመንኩም ነበር። አሁን ግን እኔ ራሱ እያየሁት እንዳለው በጣም በጥሩ ሁኔታ ላይ እየተገነባ ያለና በጣም በፍጥነት እየተገነባ ያለ እንደሆነ ለማየት ችያለሁ ማለት ነው። ይሄንን ካልን አይቀር እስቲ የኮንስትራክሽን ሂደቱ ምን ይመስላል የሚለውን ነገር ንገረኝ። እንግዲህ የኮንስትራክሽን ሂደቱ እንግዲህ 7/24 ወይም ደግሞ 7 ቀን 7 ሌሊት እቅድ ነድፈን ነው እየሰራን የምንገኘው። እንግዲህ ይህንን ስራ ስንሰራ እንግዲህ ከፋይናንስም ከማቴሪያል አጠቃቀም አንጻር በጣም ጥልቀት የተሞላበት ማኔጅመንት እና ሂደቶች ይፈልጋሉ። ያንን እንግዲህ አቀናጅተን 24 ሰዓት እየሰራን እንግዲህ በሳምንት 1 ወለል ወይም ደግሞ በወር 4 ወለል 4 ፎቅ እየሰራን እንግዲህ እዚህ ደረጃ ያደረስንበት ሁኔታ ነው ያለው። ስራው በጣም አስቸጋሪ ነው፣ ከባድ ነው። በተለይ ደግሞ አሁን ወቅቱ ከነዳጅ ጋር ተያይዞ ከዓለም አቀፍ የጦርነት ችግሮች ጋር ተያይዞ በጣም የተለያዩ ዋጋ ንረቶች ያሉበት ነው። ግን ያንንም ግን ደግሞ ሸብረክ ሳያደርገን ከስተመሮቻችንን የሰጡን እምነት ለመጠበቅ ብለን እንግዲህ ሌት ተቀን ስራችንን በአግባቡ እየሰራ እንገኛለን። ይህንን ስራ ደግሞ በይበልጥ ደግሞ እንዲያፈጥንልን ደግሞ ወይም ደግሞ ስራው በተቻለ መጠን በምንፈልገው ልክ ስኬጁላችንን እንድናሳካ እያደረግን ያለው ፖስቴሽን ቴክኖሎጂ መጠቀማችን ነው።
ፖሴሽን ቴክኖሎጂ እንግዲህ በየሳምንቱ እንድንሞላ ያገዘበት ሁኔታ ነው ያለው። ሁለተኛውና ደግሞ ትልቁ ነገር ምንድነው ድርጅታችን ሁዳ ኢንጂነሪንግ ለዚህ ፕሮጀክት የሚያስፈልገውን ግብአት ከብረት አኳያ ከፖሴሽን ማቴሪያል ጋር አኳያ እንግዲህም ደግሞ ከአናጺ ከፎርሞር ከሽቦ ከሚስማር ጋር ተያይዞ አሁን ያለው የዋጋ ንረት በተወሰነ መልኩ ቢነጋንም ግን 100% ስቶክ ያደረግንበትና ስራችን ምንም ሳይስተዋጎል እንዲሄድ ያደረግንበት ሂደት ነው ለዚህ ፕሮጀክት ስኬታማነት ትልቁ ሚና እየተጫወተ ያለው ማለት ነው። እንግዲህ በጣም ጥሩ። ታዲያ ይህን ሁሉ ነገር እያለ እናንተ ምንም ሳይገድባችሁ ግንባታ ላይ ናችሁ። እንግዲህ መያዝ መገደብም አልቻላችሁ። ይህን ሁሉ ነገር እያየው ነው። ታዲያ ይህ ሁሉ ነገር እንዳለ ሆኖ በምን ያህል ጊዜ ሊያልቅ ይችላል? መልካም እንግዲህ አሁን ከዌዘር ኮንዲሽኑ አንፃር ከዓለም ካለችበት ነባራዊ ሁኔታ አንፃር እናንተም ያወቃችሁት ነገር አለ። ከዛ ነገሮች እያጣጣምን የሄድንበት ሁኔታዎች አሉ። ነገር ግን ምናልባት ይህንን ፕሮጀክት ስንጀምር እንቅፋት ሊሆነን ቢችል ቢያስተጓጉለን 1 ወራቶችን ወይም ደግሞ 2 ወራቶችን ለተወሰነ ጊዜያቶች እንደ ፎይታ ጊዜ ወይም ደግሞ እንቅፋቶቻችንን ማሳያ ጊዜ እንዲሁን አድርገን ይዘን በ7 ወር ውስጥ ለማጠናቀቅ ነው ስኬጁል እያደረግን ያለ ነው። ግን ኖርማሊ ግን ፕሮጀክቱን ስንስለው ወይም ደግሞ ስናዘጋጀው ግራፊንጉ ሲዘጋጅ እቅዱ ሲዘጋጅ በ5 ወር ውስጥ ሙሉ ስትራክቸሩን ፓርት የምናጠናቀቅበት በተጓዳኝ ደግሞ የፊኒሺንግ ስራውን ደግሞ እየሰራን ሄደን በ10 ወር ውስጥ ፕሮጀክቱን ለማጠናቀቅ ነው ስኬጁል እያደረግን ያለ ነው። እስካሁን ባለው ሁኔታ ላይ እምነቱን የሰጠን አክብሮ ከስተመራችን እምነቱን ጠብቀንለት እንግዲህ ምንም ፕሮጀክቱ ሳይስተጓጎል የሄድንበት ሁኔታ አለ። ግን በቀጣይ 3 ወራቶች ውስጥ ስትራክቸር ፓርቱን እናጠናቀቃለን። በተጓዳኝ ደግሞ ያሉት ደግሞ የብሎክ ወርክ ደግሞ የብሎክ ስራ የሚለውን ደግሞ በተጓዳኝ አብረን እንሰራለን። ምናልባት የተለየ ነገር የሚኖረው ከኢምፔሪያል ሳይት እዚህኛው ላይ ክፍተቶቻችንን የሞላንበትና እነዛ ክፍተቶች የማንደግምባቸው ሂደቶች ስላሉ ነገን ታሳቢ አድርገን ፕሮጀክቱን በተሻለ መጠን በተቀናጀ መልኩ እየመራን ያለው በዚህ ሁኔታ እንቀጥላለን። እስከ ሐምሌ ድረስ እንግዲህ የተሻሉ ፕሮሰሶች ይኖራሉ፣ መልካም አፈጻጸሞች ይኖራሉ እናስባለን ማለት ነው። እንግዲህ በጣም ጥሩ ሂደት ላይ የሚገኝ ነገር ነው ያነገርከኝ። ታዲያ ይሄን ሁሉ ካልከኝ አይቀደም እስቲ ሁዳ ኢንጂነሪንግ ሌላ በምን ዘርፍ ልናገኘው እንችላለን ከዚህ በተጨማሪ? መልካም እንግዲህ ድርጅታችን በዚህ ዓመት 2 ፕሮጀክቶችን ነው በቁርጠኝነት ጀምሮ ሀሳቡን ወደዛም ወደዚህ ያደርግ በአጭር ጊዜ ፕሮጀክቶችን አጠናቆ ለከስተመሮቹ ተደራሽ ማድረግ እያሰበ ያለው እንግዲህ ከዚህ ፕሮጀክት በኋላ እንግዲህ አሁን በቅርቡ ከሳምንትና ከ15 ቀን በኋላ የነገሶ ትምህርት ቤት ፍሌክት ወይም ደግሞ ጊብሰን ትምህርት የምንልበት አካባቢ ላይ የምንጀምረው ፕሮጀክት አለ። እሱንም በዚሁ ልክ በተጓዳኝ እኩል የምናስኬድበትና አቀናጅተን ድርጅታችን እንግዲህ በታማኝነቱ እምነቱን በሰጠው ከስተመር ልክ ያን ፕሮጀክት እንደ አዲስ የምንጀምርና እሱን እንደዚህ ወጥነት የምንሰራበት ሁኔታ አለ። እንግዲህ ከስተመሮቻችን በዚህ አጋጣሚ ዚኒያላ ላይ እድሉን ያላገኙ ያመለጣቸው የተመዘገቡ አሉ። ሌሎችም ደግሞ በእናንተ ሚዲያ በኩል ይሄን እድል መጠቀም ይችላሉ ማለት ነው። በጣም ጥሩ። ስለዚህ ያው ቀደም ብዬ እንደነገርኩም የቢሮ ቆይታ ነበረኝና ሁዳ ኢንጂነሪንግ ሲነግረኝ በ3 ነገሮች አይደራደርም ብሎኛል። ሎኬሽን፣ ዴሊቨሪ እና ኳሊቲ ብሎኛል። እንግዲህ እኔም በተለይ በዴሊቨሪ በኩል ያለውን ነገር መጥቼ ለማየት ያለው ኳሊቲውም በኩል ያለው ቢሮ ለማውራት ችለናል። በተጨማሪ ደግሞ እንግዲህ ሎኬሽን እንደተባለውም አይ ቲንክ በቀጣይ ፕሮጀክታችሁ አሪፍ ሎኬሽን ላይ ይዛችሁ እየመጣችሁ ይመስለኛል። አዎ በሎኬሽን ላይ ቢሮ እንዳስቀምጡልሽ ነው። እንደ ፕሮጀክት ደግሞ እንደ ኮንስትራክሽን ክፍል ደግሞ ጊዜ ላይ ደግሞ አይደራደርም። 4ኛው ፖይንት ማለት ነው። ምክንያቱም ከቢሮ የሚወርድልን አቅጣጫ አለ። በአጭር ጊዜ ስራችንን በጥራት በፍጥነት ቶሎ አጠናቀን ለእምነቱ ለሰጠን ከስተመራችን ደግሞ በጊዜው ተደራሽ የምናደርግበትን አንዱና ዋነኛው ደግሞ ጊዜ አጠቃቀም ላይ ነው። ለጊዜ አጠቃቀማችንም ስንል ነው ማቴሪያሎቻችንን በጊዜ 100% ስቶክ አድርገን ወደ ፕሮጀክቶቻችን ላይ ተፈጻሚ እያደረግን ያለ ነው ማለት ነው። ስለዚህ ከ3ቱ ፖይንቶች ባሻገር አንደኛው ፖይንት ደግሞ ጊዜ ላይ አንደራደርም። ጊዜ ወርቅ ነው አይደል የሚባለው? በጣም ጥሩ። እንግዲህ ያው ያየነው እንደሆነ ይሄ ፕሮጀክት በጣም በጥሩ ሁኔታ እየተገነባ ያለ ፕሮጀክት ነው። ታዲያ እንግዲህ እዚህኛው ፕሮጀክት ላይ የተለየ ይታይልን ይታወቅልን የምትለው ወይም ደግሞ በጣም ይሄ ነገር መታለፍ የለበትም የምትለው ነገር ምንድን ነው? መልካም። ይሄ ፕሮጀክት እንግዲህ ካሉን ፕሮጀክቶቻችን ለየት የሚያደርገው አንደኛ ዲፕሎማት ኤሪያ ነው። ከሴኩሪቲ አንጻር ሞር ኦፍ 100% በጣም አስተማማኝ ነው ማለት ነው። በዋናነት ደግሞ መንገዱ እንደምታዩት ለዋናው መንገድ ሳይቱ እንደምታዩት ለዋናው መንገድ ቅርብ ነው። ከትራንስፖርት አንጻር የተለያዩ ማርኬቲንግ ኤሪያዎችን ለመጠቀም ይሄ ሳይት በጣም በተለይ ተመራጭ ያደርገዋል። ይሄ ሳይት ምናልባት እንግዲህ አምባሳደሮቻችን ናቸው ብለን የምናስበው እዚህ ከስተመሮቻችን እንደ ሁዳ ኢንጂነሪንግ ማለት ነው። ይሄ በጣም ለየት የሚያደርገው አንዱ የተለየ ባህሪ ነው ማለት ነው። ሳይት በጣም ጥሩ። እንግዲህ ጥሩ ነገሮች ነው እየሰማሁ ያለሁት። ስፔሻሊ ደግሞ እዚህ መጥቼ በአይኔ ማይቼ ለማየት ስለቻልኩኝ እጅግ ደስ ብሎኛል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።
እኔም በጣም ከልብ አመሰግናለሁ። ድርጅታችን አንድ መርህ አለው። ቃልን በተግባር ነው። ቃልን እኛ እየሰጠን ነው። ተግባሩን ደግሞ እናንተ እየመጣችሁ ነው ፕሮሞት የምታደርጉት። ስለዚህ ቃላችንን ሰጥተን በነበርንበት ሂደት ውስጥ ተግባሩን መጥተህ ስላየሽልን እኔም ከልብ አመሰግናለሁ። ለነበረን ጊዜ ቴንክ ዩ። እሺ ቴንክ ዩ።